ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰወዳችሁ ዛሬ ይዤላችሁ የመጣሁት እንግዲህ አነጋጋሪ ነገሮች አሉ። የኢትዮጵያ ዶክተሮች ከባድ የሆነ ድርጊት ፈጸሙ። በጣም አስደሳች የሆነ ማለት ነው። እንግዲህ ህዝቡን በጮቤ ያስረገጠ ነው ማለት ነው። በጣም ደስ ይላል። መረጃውን አስገባላችኋለሁ። እንዲሁም ደግሞ በመዳም ቅመሞች ላይ በኢጃዛ ቤት የተፈጠረውን ሙሉ በሙሉ በባለትዳሮች ውስጥ የተፈጠረውን ነገር ቪዲዮ አስገባላችኋለሁ። እናንተ ማዳመጥና ሀሳብ አስተያየት መስጠት እንዳትረሱ። እስኪ መጀመሪያ ወደ ዶክተሮቹ እንሂድ። ምንድን ነው የተፈጸመው? ቤተሰብ ሰማችሁ? የኢትዮጵያ ሐኪሞች በጣም የሚያኮራ ነገር ሰርተው ሰማኛውን ዜና ላይ ማለት ነው። ጉርሻ ፔጅ ላይ በአለርት ሆስፒታል የኢትዮጵያ ሐኪሞች የተቆረጠ ብልትን ድጋሚ በመቀጠል እንግዲህ ያው ካሁን በኋላ አገልግሎት ላይ እንዲውል ማለት ነው እና 6 ሰዓት የፈጀ የቀዶ ጥገና ሕክምና አድርገው ከእንደገና ያ ታካሚ በማገገም ላይ ይገኛል ማለት ነው። በነገራችን ላይ ባለፈውም የእጅ የተቆረጠ እጅ እንደዚሁ ታስታውሳላችሁ። የተቆረጠ እጅ ከእንደገና ቀጥለው ከዛ በኋላ እጁ ተመልሶ እንዲሰራ እየተደረገበት ያለው ሁኔታ ነገር አለና ብዙ ጊዜ እኛ ሀገር ሐኪሞች እንወቅሳቸዋለናል። በዚህ እንደዚህ ብሎ የሐኪም ስህተት የሚሞተው ስህተታቸውን ብቻ ነውና ብዙ ሐኪሞች ከፈጣሪ በታች የበርካታ ህጻናት፣ አዛውንት፣ ታማሚዎችን፣ የወጣቶችን ህይወት የታደጉ በጣም ብዙ ሐኪሞች አሉ። እንዲህ አይነት ትንግርት የሆነ ነገር ሲሰሩ በቴክኖሎጂ የታገዘ ጥሩ ነገር ሲሰሩ ደግሞ የኢትዮጵያ ሐኪሞችን እናመሰግናለን። በርቱልን። ከዚህ በላይ እውቀታችሁ አድጎ ከዚህ በላይ የተሻለ ነገር ፈጥራችሁ አገራችን ሌላ ሀገር በጣም ሰርፕራይዝ። በነገራችን ላይ የአሜሪካ ዶክተሮች፣ የጀርመን ዶክተሮች፣ የህንድ ዶክተሮች ሰው ናቸው። የትምህርት ክሎታቸውን የትምህርት አቅማቸውን ማሳደግ ቴክኖሎጂ መጠቀም እንጂ እነሱ ያላቸው አይምሮ እኛ አለን እና የኛ ሲሆን ይሄ የኛ የሀገር ዶክተር ሲሆን የኛ ሀገር ኢትዮጵያ ዶክተሮች ሲሆኑ ዓለም ላይ በጣም ስመጥር የሆኑ ሐኪሞች አሉ። በነገራችን ላይ አሜሪካ ብትሄዱ የትም ዓለም ላይ ብትሄዱ ያደጉ ሀገሮች ላይ ራሱ የሚሰሩ በጣም ብዙ በርካታ ሐኪሞች አሉና ሐኪሞች እንዲህ ሲሰሩ በጣም ነው ደስ የሚለው፣ ያኮራልና እናመሰግናለን ለማለት ነው። የኢትዮጵያ ዶክተሮችና ብልት እኔ እንደዚህ ሰምቼ አላቅም። አሮን ነው የምታየው ከሆነ የተቆረጠ ብልት ተቀጥሎ ከዛ በኋላ ይሰራል አላቅም፣ አይሰራም። በምን እንደተቆረጠ አላቅም፣ ግን ዝም ብዬ አሰብኩት። እንዴ ብልት ተቆርጦ እንዴት አድርገው። እኔ አንዳንዴ እኮ እውቀት በጣም ነው የሚገርመው። ቲቪ እንኳን እንደዚህ ሆነ ምናምን እንደዚህ አይነት ኤሌክትሮኒክስ ለመቀጠል ራሱ እኮ ገመዶች ምናምን ስቶማች አይደል እንደ እየከበረው ነው የኢትዮጵያ ሐኪሞች ዶክተሮች ማለት ነው። እኔም ቤተሰቤ ላይ ዶክተር ስላለ ደስ ይለኛል ስራቸው አንዳንዴ ማለት ነውና ለማንኛውም እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዛሬን ብቻ ነው ማሸክራችሁ። ባካችሁ ተረዱኝ፣ ባካችሁ ሸርሸር አድርጉለት። በጓሮ ገብቼ ባክህ መልስ ስጠኝ፣ እኔ እናንተ እንነጋገር፣ ኢትዮጵያ እንደውልና ቤተሰብ ጋር እንጨርስ ብዬ ስለው አይመልስልኝም። በጓሮ ገባሁለት። ሰው ሳቀ። እንደው እሱ እንኳን ቢጃ እህቶቼ ወንድሞቼ ባካችሁ እንደው እጅ ላይ ጣልባችሁ እንዲያበላችሁ ሰው አይክዳችሁ። እኔ ይኸው በጓሮ ገብቼ ባክህ ኢትዮጵያ ካርዲም ታልክልላክልና ኢትዮጵያ እንጨርስ። እኔ ዘመዶችን አታሸማቅ። ያም ብድግ አለ እሱ ዲያስ ውስጥ ጠላ ይዞ እያለ የድሮ የደርግ ሽማግሌ እነሱ እንኳን ጎብለል ያሉ ናቸው እኮ ሸጋ ሽማግሌ ናቸው እኮ እንዲህ እያደረጉ ጭራቸውን የሚጠጡት። እሱ የሳውዲ ዝንብ እሺ እያለ ጠዋት የሳውዲን ዝንብ እሺ እያለ ዝንቢቱ እንኳን ራሱ ዝም በል እያለችው እኮ ነው። አንዴ ከንፈረተ አንዴ ዘተርፈልኝ ታው ይበቃል እያለችው እኮ ነው። ዝም ብሎ የሳውዲ ዝንብ እየከለከለ ያወራል። የዛ ሰዓት ስልክ ምን ነው ብደውል እሱ ስልክ ይወዳል ነው በይሞ ደውሉለት። እሱ ያለ እንቅልፍ የለበትም። እሱ ስልክ ታገኘ እህል ብላ ማይል ማማይል እሱ እህል ሲያጣ ሳይሆን የሚጠቅረው ስልክ ሲያጣ ነው የሚከሳው የሚጠቅረው። ታጁ ጅንጀና ሲያጣ የሴት ወሬ ሲያጣ ቢያንስ እኮ እሱ ስልክ ውስጥ ቤት እኮ የሳውዲ ሴቶች የሚያውቁት እሱ ውስጥ ነው። ስልክ ሲያጣ ነው ታጁን የሚያመው። መብራቱ 45% በታች ተሆነ የሚያመው ሸበካ ታጣ ነው የሚያመው። አንቺም ባክሽ አንቺም ደግሞ የምትጀናጀኙም ሆንሽ አንቺም አስረግዞሽ የምትባዩ ልጅ ባክሽ መከሪው
ዝም ብሎ ፈትቼልሻለሁ ስላለ ቲክቶክ ላይ ወጥቶ አይደለም። እርግጥ ኒካው ይወርዳል አውቃለሁ፣ ችግር የለብኝም፣ ተቀብየዋለሁ። ኢትዮጵያ የተፈራረምንበትን ገንዘብ የውል ገንዘብ አለ። ያንን ይንጨርስና እንፈራረም። አንድ በይ ሁለት የቀረበት ገንዘብ አለ። እዛ ሀገርም ደግሞ ይሰጠሁታል። ይሄን ያልሰጣኛል ብሎ ሴት ከሆንሽ ሴት በሴት አይፈርድምና ሴት ተሆንሽ በል ያለብህን ገንዘብ ስጣት ብለሽ ነው ኒካዋን አውርዲ ቲክቶክ ላይ ወጥቶ ፈትቻለሁ በላት ብለሽ ተማለትሽ በፊት ያለብህን አጥራበው። እንደገና ደግሞ እኔ ባካችሁ ዘመዶቼ ባካችሁ ትልቁም ትንሹም ተሸማቀቀ። ምንድን ጉር ነው እያሉ ነው ባካችሁ። ወይኔ እኔ እኮ አወራው መሽም አቢባ ጋር አድርሱ ይላል። አቢባ ጋር የሚደርሰውን ወሬ መሽም ምን ሊያወራ እንደሆነ አላውቅም። እኔ ብራት አዎ ሰጥቶኛል። 385 ሺህ ብር ተሰጥቻለሁ፣ ግን ጨርሻ ተሰጠሁም ሌላም አለ መሽከደው። እዚህ ሳውዲ አረቢያም ተዘመድ ተበድሬ የሰጠሁት ብር አለ ያውቃል፣ 1000 ብር እሱንም የወሎ ወንድሙ ነው የከፈልኩት። አልተሰጠም፣ አልከዳሁም እኔ። አሁንም ደግሞ ባካችሁ እንደው ባካችሁ አድርሱለት፣ እንደው ባካችሁ ወንድ ሴቶች ደውሉለት ባካችሁ። እዛ ፈጋሳ ያላችሁ ልጆች ቁጥሩን ወይም ደግሞ ሃይበሉ ቁጥሩ ልስጣችሁ። በዛ ፈጋሳ ያላችሁ ልጆች የምታውቁት ጓደኛ የምትባሉ ልጆች አንተና እሷ ተደዋውሉና ጨርሱ። ኢትዮጵያ ደውልና ጨርሱ ብሉት። እሱ ዝም ብሎ እንደ ሽማግሌ ተግማማን በነዚህ ቲክቶክ ላይ ዝም ብሎ እያለ ዝም ብሎን እያከላከለ መተርተር ነው። ባካችሁ እኔ መጨረሻ ነው ባካችሁ። ዛሬ ሸርሸር አድርጉልኝ። ተንግዲህ ወዲያ ላላህ ብላችሁ እሱ ቲክቶክ ላይ የሚለቀውን ነገር ለኔ አትላኩም። ለዘመዶቼም አትላኩባቸው፣ ለኔም አትላኩብኝ። በቃ እዛው ያውራ እዛው ይጨርስ፣ እዛው ይጨርስ። በቃ እዛው እናንተ ተሱ ይዛችሁ እሱ ለዘመዶቼ የእሷ ባል ደግሞ ምን እያለ ነው? የእሷ ባል በቃ የኔ ባል እኮ አይደለም ፈትቻለሁ አለ እኮ ኸላስ። ተኔ ባልነት እኮ ወረዲ ባሌ ነው ብዬ ዋጋ ከፈልኩለት፣ ዋጋውን ሰበረው። አልሐምዱሊላህ አላህ ሰው የሰበረውን አላህ ደግሞ መስበር ይችላል። ሰማችሁ? እኔ ኑሮ ነው ብዬ ገብቼበት ተመራው። እንግዲህ ወጭቱ ተሰበረ አይደለ? ደግሞ ወጭቱን ደግሞ ጠጋኙ አላህ ይጠግናል፣ ሰባሪውም አላህ ነው። ያንን ይላል ሰጥቻለሁ። አሁንም ባካችሁ ለዘመዶቼ ሁላ ምኑ እንድንጉር ነው እያሉ ነው። እኔም የእሱን መልስ አስተካክላለሁ እያልኩኝ እየተጃጃልኩ ነው ያለሁት። እኔ ታሁን ጀምሬ ለእሱም መልስ አልሰጥም። ተፈለገ እኔ ኢትዮጵያን ጨርስ፣ ታልፈለገ ደግሞ አንቺም የምትይው ልጅ ባክሽ ሴት ሆንሽ ይፈረድብሻል። ዛሬ አሁን አንቺ እንደዚህ ብሏል ብለሽ የእሱን ወሬ ስታዳምጪ ልብሽ ሊረካ ይችላል። ግን ዛሬ እኔ ላይ እንደዚህ ያረገልሽ ነገ አንቺም ላይ ያረገዋል። ጎረቤትሽ የገባ ሐዘን ዛሬ ጎረቤትሽ ሰው ሞቶ ነገ አንቺ ብትደልቂ ነገ ወዲያ ያ ነገር ይመጣል። እባካችሁ አንቺ ዛሬ ይሄን አውርቷል በቃ እሷን እንደዚህ አይፈልግም ምናምን መስሎሻል። ሰልባጅ በው ሆረረች እያስመሰለ ፊልም እየሰራብሽ ነው። ከኔ በላይ ምንም ነገር ከኔ ወይን መልክ ምንም እኔ በቲክቶክ ለቅሻለሁ ፎቶሽንም በልጠሽ ወይን ምንም አይደለም። ግን እባካችሁ ዘመዶችን ማታሸማቁ። እኔ በዘሬም የለብኝ እንደዚህ በእንትን በሚዲያ ላይ እኔ በዘሬም የለብኝ። እኔ በዝርያዬም በሚዲያ ላይ ነገር የለብኝም። ባካችሁ ባህሌን አታጥፉብኝ፣ እድሬን አታጥፉብኝ ባካችሁ። ዲንቆሮ ጋር እንዲሁ ዘንድሮ አላህ ያገናኘኝ። ምን አደረግ አሁን ባካችሁ ሸርሸር አድርጉለትና እዛም ያላችሁ ልጆች ባካችሁ እኔና እሱ እንዝጋ። አይ ዝም ብዬታል ደግሞ እንደ ቤተሰቦች ማትላኩ ለኔ ማትላኩ ተውት። እዛው ያውራዳ በቃ በጊቱ መልስ ትስጠው። በቃ በጊቱ መልስ ትስጠው። እዛ ስር እየገባችሁ ኮሜንት እንደዚህ የምትሉ ሴቶችም ወንዶችም አቁሙ። ለኔም ለቤተሰቦች አትላኩ። ቤተሰቦች ስራ ይስሩበት። ቤተሰቦች የሷ ባል እንደዚህ እያለ ነው የሷ ባል እንደዚህ እያላችሁ ሸርሸር ታረጋላችሁ። ምን ያርጉ ቤተሰቦች? እኔ ይሄው ጧት ማታ ና እንጨርስ እያልኩ ጮሃለሁ፣ አይሰማም ወይም መልስ አይሰጠኝም። እንዴ አንድ ሰው እኮ ፍርድ ቤት ተከሶ ቀጠሮ መልስ ይሰጣል። እሱ እዛም ኢትዮጵያም እንደዚሁ ሰው ከሶ ፍርድ ቤት ገብቶ መገተር ነው ግተር ነው የሚለው ብለዋል። እዚህም ደግሞ ይኸው
ዝም ብሎ ያወራል እንጂ መልስ ለምን አይሰጠኝም? መልስ ይስጠኝ። መልስ ሰጠኝ አይሰጥም። በጓሮም ስታናግሩ እሱ ብቻ በመስመር ይደውላል። በመስመር ደግሞ ሲደውል የሚያወራው ሌላ ነው። ጥሩ ነው የሚያጫውተው። መጥፎ ነገር አይናገርም። በቲክቶክ የሚያወራው ሌላ ነው። በመስመር ደግሞ ሲደውል ሌላ በቃ ሰላማዊ በቃ ልክ እንደ ድሮ ሰላማዊ ነው የሚያወራው። ስለዛ ባካችሁ ምከሩትና ይበቃል ይሄ ነገር። እኔ ካሁን ጀምራችሁ አትላኩብኝ፣ ለዘመዶች ማትላኩ። እኔ በቃኝ። እኔ ቤተሰቦች አክተፍ ብለው ትተውት ነው። እሱ አሁን ማን ይናገረኛል ብሎ ነው። ስሙኝ አሁን እሱ ምንድን ነው አንዴ ወደዛ ይላል፣ አንዴ ተሷ ቤተሰብ ማን ይናገረኝ ይሆን ማን ይለኝ ምን ነው? የኔ ቤተሰቦች ቆሻሻ ላይ አይሚወርቁ ሰው አይደሉም። እኔው ውህታቸው ቆሻሻ ላይ እኔው ቆሻሻ ስላመጣባቸው እኔ ያመጣሁትን ቆሻሻ ራሴ ጠርገዋለሁ እንጂ የኔ ቤተሰቦች ደግሞ የሚናገሩ ወንድና የማይናገሩት ወንድ ያውቃሉ። ምን ይሄ አስተሳሰብ ቢኖረው ጭንቅላት ቢኖረውማ በስረ ስርዓት መጨረስ በቃ የሰው ልጅ ነገ ብሎ የሚያስብህልና ውሃውን ታደበላለቀው በስረ ስርዓት በባህላችን ያዙልኝ። እኔ መጥቼ ያስኩ እንዴ ጅዳ እኮ መጣህ። ባለፈው እኮ ጅዳ መጣህ ስትጃጃ የከረምከው አውቃለሁኝ። የዛ ጊዜ መጥቼ ቤቱን አሰበርኩብህ ወለያዛ አላስከበርህ አልኩኝ። ባሌ ነህ። ገንዘቤን እስከምትሰጠኝ ድረስ ደግሞ አዎ ባሌ ነህ። ኒካህ የለም እንጂ በገንዘቤ ባሌ ነህ። ስንት መከራ ከፍዬ ዛሬ ባለው አይደለሁም። የመሸቀም ባለ ነኝ ታልከዳ መጣህ ኢትዮጵያ ሚስቴና ብለህ እኮ ነው የመጣኸው። አብረኸኝ እያዛ ስንቴ ነው የመጣኸው? ወንድሜ ይሄን ሰሳት የሆነ ልጅ ወንድሜ ነህ እንዴ አንተ? ያክስት ልጅ ነኝ ያጎት ልጅ ምንድን ነኝ? ቆይ አንተ ምንድን ነኝ እኔ? አይ ያክስትህ ልጅ ሄደህ አሁን ስለፈነገልክ እሷ መስየህ ነው አበርክ ሲላ መጣ ታስረካችሁ እንዴ? ኢትዮጵያ 4 ወር አብዲህ ነው የመጣኸው። ደሞ ዝህ አበርክ ነው ተነሳብህ ብዲነት ደሞ ወላሂ እኔ ላላህ ብዬና ቶሎ ቁርአን አስቀራባለሁ። ልቦና እንዲሰጥህ የመጨረሻ ነው። ቻው 4 ነጥብ